ረሰልን ክቡራን ተመልካቾቻችን ሲሳያገና ከሉዓላዊ ሚዲያ ሰኞ ታህሳስ 27 2018 ዓመተ ምህረት አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም፣ በአፍሪካ ኃያል clear. Moving in. Put your hands up. አንድም የአሜሪካ ወታደር አልሞተም። ያኔ ግን ከ20 በላይ አሜሪካ ወታደሮች ሞተዋል። ከፍተኛ ውድመትም ነበር። በአጠቃላይ ኢማኑኤል ኑሬጋም የአሜሪካ ወታደሮች በገቡለት አልተያዙም። ቢያንስ 2 ሳምንት ያህል ሲታደኑ ቆይቷል። ምናየው ነገር መሪዎቹ እየሞቱ አይደለም፣ ህፃናቱ ግን እየረገፉ ነው። እነሱ ያሰለፏቸው ወደፊት እንደማይኬድ እየታወቀ ባሉበት መቆም እንደማይቻል እየታወቀ ወደ ሰላም መድረክ እንዲመጡ በሩ በተከፈተበት ሌሎቹ የሰላም መንገድ በጀመሩበት ሁኔታ ውስጥ በዚህ አይነት ሁኔታ ውስጥ መቀጠል ማንን ይጠቅማል? አሁንም ብዙ እየረፈደ ቢሆንም ስለዚህ ከታክስ ጋር ተያይዞ በዚህ መልክ ቅሬታ የሚያቀርቡ ሰዎች ራሳቸውን ከእውነታው ጋር ማስማማት ነው። በሌላ በኩል ደግሞ በሌቦች በዘራፊዎች የሚሰቃዩ ታክስ ከፋዮችን በተመለከተ ደግሞ መንግስት በዚህ በኩል የራሱን በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ ከ5 ዓመታት በኋላ በአፍሪካ የብልጽግና ተምሳሌት ተብላ የምትጠቀስ ሀገር ትሆናለች ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በ2040 ደግሞ የኢትዮጵያ ልጆች በአርአያነት የምትጠቀስ ሀገር እንደምትኖራቸውም አመልክተዋል። እየተሰሩ ያሉ ስራዎች በእርግጠኝነት ወደዛ የሚወስዱ መሆናቸውንም ዶክተር አብይ አህመድ አመልክተዋል። የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት በማስመልከት የዩኒቨርሲቲው ባዘጋጀው መድረክ ላይ የምሁራን ሚና ለሀገር ብልጽግና በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁር ማን ነው፣ ሊቃንስ እነማን ናቸው የሚለውን ዓለም አቀፋዊ ሁኔታም ከኢትዮጵያ ተጨባጭ ሁኔታ ጋር በማዛመድ ዳሰዋል። አያይዘውም ኢትዮጵያ ውስጥ ያለውን የለውጥ እንቅስቃሴ በተመለከተም የዛሬ 5 ዓመት ኢትዮጵያ በአፍሪካ የብልጽግና ተምሳሌት ትሆናለች ሲሉ በእርግጠኝነት ተናግረዋል። በ2040 ላይ ደግሞ በዓለም አቀፍ ደረጃ በአርአያነት የምትጠቀስ እንደምትሆን ዘርዝረዋል። ለትውልድ መስራትን ይሁነኝ ብሎ ያመነ አመራር፣ ያመነ ምሁር፣ ያመነ ማህበረሰብ ከሆነ መቀየር ይቻላል። ከዚህ አንፃር እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርአያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና፣ የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ ያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዕዳም በሌላም ያለ ሬቲንግ በጣም ባጭር ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ።
ከ4 እና 5 ዓመታት በፊት ኢትዮጵያ አትፈርስም ስል የሚያምኑ ብዙዎች አልነበሩም ያሉት ዶክተር አብይ አህመድ ዛሬ ግን ኢትዮጵያ አትፈርስም ስል ብዙም የሚጠራጠር የለም ብለዋል። ኢትዮጵያ የማትፈርሰው ግን ማፍረስ የሚፈልጉ ስለሌሉ ሳይሆን ስለማይችሉ እንደሆነም አስረድተዋል። የአዲስ አበባ ከተማን የወንዝ ዳርቻ ልማትን በስኬትና በአስደሳችነት የጠቀሱት ጠቅላይ ሚኒስትር አብይ አህመድ የግል ባለሀብቶች 1.3 ትሪሊዮን ብር ኢንቨስት በማድረግ ከከተማው አስተዳደር ጋር በትብብር በልዩ ልዩ የንግድ ዘርፎች እንደሚሰማሩም ዘርዝረዋል። ይህን ያህል ሀብት እንኳንስ በከተማ አስተዳደር በፌዴራል ደረጃም ከፍተኛ መሆኑን አስታውሰዋል። ኢትዮጵያ የአፍሪካ ሀያል መሆን እንደምትሻ የገለጹት ዶክተር አብይ አህመድ ሀያልነቱ የሚገለጽባቸውን መንገዶች ዘርዝረዋል። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ሀያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ ነው። ቅዳሜ ሊነጋጋ ሲል ከሌሊቱ 8 ሰዓት በሀገሬው ሰዓት አቆጣጠር 2 AM በ150 የጦር ጀቶች፣ ድሮኖች፣ ቦምብ ጣይ አውሮፕላኖች እንዲሁም ኮማንዶዎች በተቀናጀ ኦፕሬሽን ከነ ባለቤታቸው በአሜሪካ ኃይሎች ተይዘው የተወሰዱት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ኒውዮርክ ላይ ከነ ባለቤታቸው ለፍርድ እንደሚቀርቡ ይፋ ሆነዋል። የ63 ዓመቱ ኒኮላስ ማዱሮ እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ቬኔዙዌላን በመሪነት ያገለገሉ ሲሆን በቀድሞ ፕሬዝዳንት ሁጎ ቻቬዝ ዘመነ መንግስትም በውጭ ጉዳይ ሚኒስትርነትና በምክትል ፕሬዝዳንትነት አገልግለዋል። የአውቶቡስ ሾፌር በነበሩበት ወቅት የትራንስፖርት ሰራተኛ ማህበር ውስጥ በነበራቸው ተሳትፎ ወደ ፖለቲካው መሳባቸው የሚገለጸው ኒኮላስ ማዱሮ ከ69 ዓመቷ ባለቤታቸው ሲሊያ ፍሎሬስ ጋር ቅዳሜ ሊነጋጋ ሲል ከካራካስ ቤተ መንግስት ወስደው አሁን በኒውዮርክ ወህኒ ቤት ተጥለዋል። ከህገ ወጥ የተደራጀ የእጽ ዝውውር ጋር በተያያዘ ባልና ሚስት በቁጥጥር ስር መዋላቸውም ተመልክቷል። የዛሬ 12 ዓመት እንደ አውሮፓውያን አቆጣጠር በ2013 የቀድሞ ባለቤታቸውን በመተው በ6 ዓመት የምትበልጣቸውን ዛሬ የ69 ዓመት ሰው የሆኑትን ሲሊያ ፍሎሬስን ያገቡት ኒኮላስ ማዱሮ የ12 ዓመት ትዳርና የቤተ መንግስት ህይወታቸው በስርዓት ተደምድሟል። አብረው ቢወሰዱም በተለያዩ ክፍሎች ውስጥ ታስረዋል። አሜሪካ በሺዎች የሚቆጠሩ ወታደሮችን ወደ አካባቢው ማሰማራት ጭምር የወራት ዝግጅት ያደረገችበት ድንገተኛ ዘመቻም ኦፕሬሽን አብሶሉት ሪዞልቭ በሚል የተሰየመ ሲሆን በዚህም የቬኔዙዌላ ዋና ከተማን ካራካስን በፍንዳታ ባናወጠውና ጨለማ ባለበሰው ኦፕሬሽን አንድም የአሜሪካ ወታደር ላይ የሞት አደጋ ለመመዝገቡን ሆኖም የቆሰሉ መኖራቸው እንዲሁም አንድ ሄሊኮፕተር መጠነኛ ጉዳት እንደደረሰበት ተዘግቧል። በቬኔዙዌላውያን ወገን ሲቪሎችን ጨምሮ ከ40 እስከ 115 ሰዎች መገደላቸው ተመልክቷል። አሜሪካ በቬኔዙዌላ ዋና ከተማ ካራካስ ላይ ወረራውን ከፈጸመች በኋላ ኒኮላስ ማዱሮን በቅድሚያ ወደ አሜሪካ ባህር ኃይል መርከብ ካሳፈረች በኋላ ወደ ኩባ ጓንታናሞ ወስዳቸዋለች። ከጓንታናሞ በአሜሪካ ወታደራዊ አውሮፕላን ወደ ኒውዮርክ አሜሪካ ተወስደዋል። አውሮፕላኑ በቅድሚያ ያረፈው በኒውዮርክ ግዛት ኒውበርግ ሲሆን ከኒውበርግ ወደ ኒውዮርክ ሲቲ በሄሊኮፕተር ተወስደዋል። የቬኔዙዌላ ምክትል ፕሬዝዳንት ኒኮላስ ማዱሮን ተክተው የመሪነቱን ስፍራም ጨብጠዋል። ዕለቱኑ ፕሬዝዳንት ትራምፕ በሰጡት መግለጫ ቬኔዙዌላን አሜሪካ እንደምታስተዳድር መግለጻቸው በከፍተኛ ደረጃ ያነጋገረ ቢሆንም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በማግስቱ እሁድ ትላንትና በሰጡት መግለጫ የቬኔዙዌላን የዕለት ተዕለት አስተዳደር ውስጥ አንገባም፣ ሆኖም በቬኔዙዌላ ለውጥ እንዲመጣ በነዳጅ ላይ የጀመርነውን ማዕቀብ ይቀጥላል ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻ በቬኔዙዌላ በሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ላይ እንዲሁም ባለቤታቸውን ጨምሮ በአሜሪካ ወታደሮች ተይዘው ወደ አሜሪካ ግዛት ተወስደው ለፍርድ እንደሚቀርቡ መገለጹ በዓለም አቀፍ ደረጃ በሳምንቱ መጨረሻ ያለ ትልቅ ክስተት ነው። ምናልባትም የዓለም አቀፍ ሕግ በከፍተኛ ደረጃ ተጣሰ በሚል ድምጾች ከየአቅጣጫው የበረከቱበት ነው። አሜሪካ ደግሞ የጸጥታ ወይ ደግሞ የደህንነት ስጋት ስላለብኝ እርምጃውን ወሰድኩ በሚል እየተገለጸ ያለበት ነው። ከዚህ ቀደም ከነበረው ማለትም እንደ አውሮፓውያን አቆጣጠር በታህሳስ 1989 በፓናማ የፓናማ መሪ ኢማኑኤል ኑሬጋ ላይ ተመሳሳይ ነገር ተፈጽሞ ነበር። ምናልባት በአሁኑና በዛኛው መካከል
ያሉ ልዩነቶች ካሉ ያኛው እንቅስቃሴ ቢያንስ በተጨባጭ በሌላ ላይ የአሜሪካ ወታደሮች ላይ የተሰነዘሩ ጥቃቶች ነበሩ። እርግጥ በአሜሪካ መንግስትና በፓናማ መካከል ውጥረቶች ነበሩ። ውጥረቶቹን ተከትሎ እዛ በሚገኙ የአሜሪካ ወታደሮች ላይ ጥቃት ተሰንዝሯል ነው። ያንን መነሻ በማድረግ ጆርጅ ቡሽ ወቅቱ የሀገሪቱ ፕሬዝዳንት የነበሩ ትልቁ ቡሽ ማለት ነው ወደ በርካታ አውሮፕላኖችና በሺዎች የሚቆጠሩ ወታደሮችን ጭምር ወደዛ በመላክ የፓናማውን መሪ ኢማኑኤል ኑሬጋን በቁጥጥር ስር አውለው ለፍርድ አቅርበው መጨረሻ ላይም ከፍተኛ ወደ 40 ዓመት እስራት ፈርደውባቸው ጸባያቸው ጥሩ ሆኖ ተገኝቷል በሚል እስራቱ ወደ 17 ዓመት ወርዶ ከዛ በኋላ እስራታቸውን ሲጨርሱ ደግሞ ወደ ፈረንሳይ እንደዚሁ ፈልጋችኋል ብላቸው እሳቸው ፈረንሳይ ሜዳ 7 ዓመት ፈርዳባቸው የፈረንሳይ መንግስት ደግሞ እስራቱን ሲጨርሱ ለፓናማ ደግሞ ትፈልጋለች ብሎ ወደ ፓናማ መልሶ የላከበት ሁኔታ በአጠቃላይ በዚህ ሁኔታ ውስጥ ሲመላለሱ ቆይተው በ83 ዓመታቸው ኢማኑኤል ኑሬጋ እዛው በሀገራቸው ፓናማ ውስጥ ማረፋቸው እንግዲህ የተገለጸው። ኢማኑኤል ኑሬጋ ላይ እስካሁን ድረስ ኒኮላስ ማዱሮ ጋር ተመሳሳይ ነገር እየተያዘ አይደለም። ኢማኑኤል ኑሬጋም ጆርጅ ቡሽ የሲአይኤ ዳይሬክተር በነበሩበት ወቅት እዛው ፓናማ ውስጥ የሲአይኤ ወኪል ሆነው በወር በዓመት እስከ $100,000 እየተከፈላቸው ስራ ሲሰሩ መቆየታቸውንና የሲአይኤ አባል ወይ ደግሞ ተመልማይ እንደነበሩ በአንድ በኩል ከዛ ማፈንገጣቸው፣ በሌላም በኩል ደግሞ የአሜሪካ ወታደሮች ላይ ጥቃት መሰንዘራቸው፣ ከምንም በላይ ደግሞ ያኔ በነበረው የዓለም አቀፍ የኃይል አሰላለፍ ወደ ኒካራጓና ወደ ኩባ እያዘነበሉና ወደ ሶቪየት ህብረት ጎራ መቀላቀላቸው እነዛ ለጥቃት ለአደጋ አጋልጠዋቸዋልና ያኔም ዓለም አቀፉ ግዘት የተከተለበት ሁኔታ ነው። አሁን ደግሞ እስካሁን ድረስ በአደንዛዥ እጽ ዝውውር ጋር ተያዘም በአሜሪካ ጥቅሞች ላይ መጥተዋል የሚል ነገር ነው። ከዛ አልፎ ግን በአሜሪካ ጸጥታ በአሜሪካ በሌሎች ተቋማት ላይ የተወሰዱ እርምጃዎች ወይ ደግሞ ምልክቶች በሌሉበት ሁኔታ አሁን የተወሰደው እርምጃ የተባበሩት መንግስታትን ቻርተር ጭምር የሚጥስ መሆኑ በተለያየ መንገድ እንግዲህ እየተገለጸ ነው። ምናልባትም የአሁኑን ኦፕሬሽን ከቀደመው ማለትም ኢማኑኤል ኑሬጋ ላይ ከተፈጸመው ኦፕሬሽን የተለየ የሚያደርገው የአሁኑ ኦፕሬሽን ወይ ደግሞ የአሁኑ ዘመቻው መደረጉ ዜና በተገቢው ሳይሰማ የሀገሪቱ ፕሬዝዳንትን ከነ ባለቤታቸው በቁጥጥር ስር አውለው የአሜሪካ ወታደሮች መውሰዳቸውን ፕሬዝዳንት ትራምፕ የገለጹበት ሁኔታ ነው። ያኛው ግን በቀደመው እንደ አውሮፓውያን አቆጣጠር በ1989 በፓናማ ላይ የተፈጸመው ነገር ግን እንደዚህ አልነበረም። አንደኛ በአሁኑ እርምጃም አንድም የአሜሪካ ወታደር አልሞተም። ያኔ ግን ከ20 በላይ የአሜሪካ ወታደሮች ሞተዋል። ከፍተኛ ውድመትም ነበር። በአጠቃላይ ኢማኑኤል ኑሬጋም የአሜሪካ ወታደሮች በገቡለት አልተያዙም። ቢያንስ 2 ሳምንት ያህል ሲታደኑ ቆይተዋል። ስለዚህ ያኔ በጣም ከፍተኛ እንትን ነበር። ያሁኑ ግን ምናልባት ዶናልድ ትራምፕም በጣም በኩራት የሚያነሱት እንግዲህ ኦፕሬሽኑ የተካሄደበት ምንድነው ጥልቀት ያለው ወይ ደግሞ በጣም የተጠና ኦፕሬሽን ነው። በአንድ ጊዜ ካራካስ ላይ በአውሮፕላንም በምንም ማዕት አውረዱና ማለትም የአየር መከላከያ ተቋማቱን ካወደሙ በኋላ ከዛ በኋላ ወደ እርምጃ ነው የገቡት። በእርምጃው እስካሁን ድረስ ባሉ መረጃዎች አንድም የአሜሪካ ወታደር አለመሞቱ ራሳቸው ትራምፕ አረጋግጠዋል። በሌላም በኩል ደግሞ ንብረትም ላይ ጉዳት አልደረስም በአሜሪካ እንትኖች ላይ ብለዋል። በኋላ የወጡ ሪፖርቶች አንድ ሄሊኮፕተር መመታቱን ግን ጉዳት ስላልደረሰበት መብረር እንደሚችል የተገለጸበት ነው። ያኔና የአሁኑን ምናልባት የተለየ የሚያደርገው ያኛው ኦፕሬሽን ጊዜ ወስዷል። ይሄኛው ደግሞ አንድ ቀንም ባልፈጀ ሁኔታ ውስጥ የሚፈልጉትን ነገር አከናውነው የወጡበት ነው። እንግዲህ ያ ከሆነ በኋላ ሂደቱን እንደ ፊልም እከታተለው ነበር ያሉት ቡሽ ፍሎሪዳ ላይ ሆነው በሰጡት ትራምፕ ፍሎሪዳ ላይ ሆነው በሰጡት መግለጫ በቀጣይ ቬኔዙዌላን እነሱ እንደሚያስተዳድሩት ወይ ደግሞ በእሳቸው መንግስት ስር እንደምትሆን ገልጸው ነበር። ዘግይቶ በወጡ በተለይም ትናንትና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም በዛ ሂደት ውስጥ አሜሪካ እንደማትገባ ምልክት ሰጥተዋል። ምልክት መስጠት ብቻ ሳይሆን ማድረግ የምንችለው ወይ ደግሞ በአሜሪካ በኩል የሚኖረው ግፊት እዛች ሀገር ውስጥ ለውጥ እንዲመጣም በነዳጃቸው ላይ ያደረጉትን ጫናውንም ማድረግ እንቀጥላለን። ያን የምናደርገው ቬኔዙዌላ ውስጥ ለውጥ እንዲመጣ ነው በሚል ነው። ምክትል ፕሬዝዳንቷ ኃላፊነቱን ወስደዋል። እንግዲህ ዓለም አቀፍ ሕግ የሚባለው የተባበሩት መንግስታት ቻርተር የሚባለው በጣም ብርቱ ጥያቄ ውስጥ የገባበት ነው።
ያው ምናልባት ለሌሎች ሀገራት ያልሆነ ፕሬሲደንት ይፈጥራሉ ወይ የሚሉ ነገሮችም ተያይዘው ይነሳሉ። እርግጥ አሜሪካ ነች። ጉልበተኛ መሆኗም የፈጠረው ነገር አለ። ማነች ቻይናም ያው ዓለም ላይ ከአሜሪካ ጋር በጣም በመፎካከር ደረጃ ላይ የሚገኙ 3 ሀገሮች ናቸው። እንግዲህ አጠቃላይ 3 ናቸው፣ አሜሪካ፣ ቻይና እና ሩሲያ። አሁን ቻይና ወደ ታይዋንን በተመሳሳይ መንገድ ምክንያቱም የይገባኛል ጥያቄ ስታነሳ የቆየችበት ስለሆነ ወደዛ ነገር ልትገባ ትችላለች ወይ? እንዲህ አይነት ውይይቶች በየአቅጣጫው እየተካሄዱ ነው። ምናልባት እንግዲህ ኒኮላስ ማዱሮ ከነ ባለቤታቸው እንግዲህ በአሁኑ ሰዓት ኒውዮርክ መግባታቸውን የተገለጸው ያው ሲይዟቸው የነበረውን ቪዲዮ አሁን አሰራጭተዋል። ባለቤታቸው መኝታቸው ላይ እንዳሉ ነው የሚታዩት። እርሳቸው ደግሞ በቢጃማ ተይዘው በኋላ ላይም አይናቸውን ላይ መከለያ ሲያደርጉላቸው በካቴና አስረዋቸው ይሄ ሁሉ በዝርዝር አሁን ቪዲዮዎቹ እየተሰራጩ የሚገኙበት ሁኔታ ነው። አሁን ለብዙ ሰው ጥያቄ የሆነው ኒካራጓ ወደ 30 ሚሊዮን ሕዝብ የሚኖርባት ሀገር ነች። በዓለም ላይ በነዳጅ ክምችቷ ግንባር ቀደም ተብላ የምትጠቀስ ሀገር ነች። በዛ ደረጃ ያለች ሀገር ውስጥ የሀገሪቱ የመከላከያ ተቋም የውጭ ኃይል ገብቶ ይህን ሁሉ ሲያደርግ የት ነበር የሚለው በብዙ ደረጃ ጥያቄ የተነሳ ነው። በአንዳንድ ወገኖች በኩል የሚነሳው ምናልባትም አሜሪካ ይህን ኦፕሬሽን ውስጥ ባለ ኃይል አጋዥነት ካልሆነ በስተቀር በዚህ መንገድ አትፈጸሙ ነው። አሁን በወጡ ሪፖርቶችም መረጃ የሚያቀብሉ አካላት ነበሩ። ግን እነዛ ወታደሮች የት ነበሩ? ፕሬዚዳንቱን ለመጠበቅ እንኳን የማይችሉበት ሁኔታ እንዴት ተፈጠረ? ምናልባት እሳቸውን ለጠቆመና ላስያዘ $50 ሚሊዮን አስቀድሞ ይሰጣል ብሎ የአሜሪካ መንግስት ይፋ አድርጎ ነበር። ከበዛ በ$50 ሚሊዮን የጸጥታ ኃላፊዎቹ ከአሜሪካ መንግስት ጋር ትብብር ፈጽሞ የሆነ ምናልባት እነዚህ ነገሮች እስካሁን በጠራ መንገድ የሚወጣ ነገር የለም። ያው ኦፕሬሽኑ ግን በጣም ስኬታማ ውጤታማ ኦፕሬሽን ነው። የተጓዙበትን መንገድ ከሰውየው ፕሬዚዳንቱን ከነባለቤታቸው መጀመሪያ ወደ ከመርከብ ወደ ከዛው ከቬኔዙዌላ መርከብ ላይ ጫኗቸው። በመርከብ እንደገና ወደ ኩባ ግዛት ጓንታናሞ የአሜሪካ ቁጥጥር ስር አሜሪካ አሸባሪዎች የምታስሩበት ቦታ ማለት ነው። ጓንታናሞ ድረስ በመርከቡ ወሰዳቸው። በኋላ ከጓንታናሞ ደግሞ በአውሮፕላን ወደ ኒውዮርክ ግዛት ነው የወሰዷቸው። ከኒውዮርክ ግዛት ካለ አንድ ቦታ እንደገና ወደ ኒውዮርክ ሲቲ ወይ ደግሞ ወደ ኒውዮርክ ከተማ በሄሊኮፕተር አሸጋግሯቸዋል። ኒውዮርክ የሚለው ነገር በተለይ ውጭ ለአሜሪካ ውስጥ ለማይኖረው ሰው ወይ ደግሞ ሂደቱን ለማያውቅ ሰው ግርታ ሊፈጥር ይችላል። ኒውዮርክ ስቴቱም ኒውዮርክ ነው የሚባለው፣ ከተማውም ኒውዮርክ ነው የሚባለው። ስለዚህ ኒውዮርክ ሆኖ ሌላ ከተሞች አሉ። ኒውዮርክ ሆኖ ደግሞ ዋና ኒውዮርክ ሲቲ የሚባለው በጣም የሚታወቀው ማለት። ስለዚህ ከኒውዮርክ ውስጥ ከአንድ ግዛት አሳረፏቸው። ከዛ በኋላ በሄሊኮፕተር ወደ ኒውዮርክ ሲቲ ወስዷቸው። ሌላው ወደ ኢትዮጵያ ጉዳይ ስንመለስ በሳምንቱ በዚሁ ባለፈው ሳምንት ማለት ነው የአዲስ አበባ ዩኒቨርሲቲ 75ኛ ዓመት በዓሉን ምክንያት በማድረግ የተለያዩ ዝግጅቶች እያደረገ ነው። ከነዛ ዝግጅቶች አንዱ በተለያየ መስክ ላይ ባለሙያዎች፣ ምሁራን ጥናታዊ ጽሑፍ የሚያቀርቡበት መድረክ ነው። በዚህ በኩል ጥናታዊ ጽሑፍ ካቀረቡት አንዱ ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትር አብይ በዛ መድረክ ላይ በተለይ ምሁር ኤሊት ወይ ደግሞ ሊቅ ተብለው በሚጠቀሱ ዙሪያዋ ሰፋ ያለ ትንተና ሰጥቷል። ምሁር ማን ነው? ሊቅ ማን ነው? ኢንቴሌክቹዋል ማን ነው የሚለውን ነገር በዝርዝር ተመልክቷል። ምናልባት በተደራጀ መንገድ በጉዳይ ላይ ማብራሪያ የሰጡበት ነገር ነው። በዛ ላይ ውይይት ምናምን ማድረግ የሚቻል ይመስለኛል። በዛ መድረክ ላይ በዋናነት ወደ ኢትዮጵያ አጠቃላይ ዓለም አቀፍ ሁኔታውን እንዳሰው ወደ ኢትዮጵያም ጉዳይ ተመልሰው በተለይ ከምሁሩ ሚና አንጻር በሀገር እድገት፣ በሀገር ልማት፣ በሀገር ቀጣይነት ላይ በሚደረጉ አስተዋጽኦች ዙሪያ ማብራሪያ ከሰጡ በኋላ ኢትዮጵያ ውስጥ እየተሰሩ ያሉ ስራዎችን በተመለከተ ሰፋ ያለ ማብራሪያዎችን ሰጥቷል። በነዛ ስራዎች ዙሪያ በተለይም ኢትዮጵያ በብዙ መልኩ እርምጃዎች እያሳየች መሆኗን ይህም እርምጃ በሚቀጥሉት 5 ዓመታት ማለትም በ2023 በኢትዮጵያ አቆጣጠር ማለት ነው በአፍሪካ ደረጃም በምንድነው የምትጠቀስ በብልጽግና የምትጠቀስ ሀገር እንደምትሆን በእርግጠኝነት የተናገሩበት ነው። በ2040 ደግሞ በዓለም አቀፍ ደረጃ ከሚጠሩ ሀገሮች ወይ ደግሞ
በዚህ በተመጽዋችነት ወይ ደግሞ በሌላ በኔጌቲቭ ወይ ደግሞ አሉታዊ በሆነ መንገድ የሚጠቀስ አሁን በበጎ ነገር ልጆች ከፍ ብለው የሚታዩበት ሁኔታ እንደሚፈጠር ስለዛም አንስተዋል በእርግጠኝነት የሚናገሩት። አሁን ይሄን ነገር ከተነገረ በኋላ ኢትዮጵያን የሚወያዩበት እኔ አይገርመኝም። በቋሚነት ያው ብሶትና ተቃውሞ የሚያቀርቡ ሰዎች እንዳሉ ያው በግልጽ የሚታወቅ ነገር ነው። ግን ምናልባትም ሌሎቹ ኢትዮጵያኖቹ ተቃውሞ ውስጥ ያሉት ገና የሰሙትም አይመስለኝም፣ ዘግይተው ነው የሚሉት። አንዳንድ ኤርትራውያን በቋሚነት የኤርትራ መንግስት የሆነ ነገር ደጋፊ የሆኑ ሰዎች ንግግሩን እንትን ብለው ከተጨባጩ ነገር ጋር የማይሄድ ነው የሚል ጽሑፍ ጽፈው አየሁ። አንድ ሳይሆን አንድ ሁለት ሰዎች አንደኛ መረጃ መከታተላቸውን አደንቅላቸዋለሁ። መረጃ መከታተላቸውን ማደንቀው ስለ መረጃ ያላቸው ቅርበት ወይ ደግሞ መረጃ ለማግኘት ያላቸው ፍላጎት የሚያስደስት ነው፣ ትልቅ የሚያበረታታ ነው። ነገር ግን በዛ ደረጃ መረጃ በጣም የምታስስ ወይ ደግሞ እንትን ስትል ወይ ደግሞ የኢትዮጵያ መሪ የሚናገሩት ነገር በጣም ትኩረት ስቦ ክትትል የሚደረግ ነገር ከሆነ በተወሰነ ደረጃ ኢትዮጵያ ውስጥ ያለውን ነገር ለመከታተል ኢትዮጵያ ምን እያሰበች ምን ለማድረግ እያቀደች ነው የሚል ስጋትም ጭምር ውስጡ ያለበት ነው ብሎ መደምደም ይቻላል። ጠቅላይ ሚኒስትሩ የሚያስተላልፏቸው መልእክቶች በቀጣይ ምን ያስባሉ፣ በቀጣይ ምን ያደርጋሉ፣ ምን ሁኔታ ሊከተል ይችላል የሚል ስጋት እንዳላቸው ምንም የሚያጠራጥር ነገር አይመስለኝም። ግን ለምን ስጋት ውስጥ ይገባሉ? ከስጋት በመለስ በውይይት ኢትዮጵያ ውስጥ ያለውንም ኤርትራ ውስጥ ያለውን ችግር እንፍታ የሚል መንግስት ነው በአደባባይ እየተናገረ በአደባባይ እየተማጸነ ያለ መንግስት ነው። ለምን ይህኛውን እድል ይህኛውን አጋጣሚ መነጋገርና መወያየት በሚቻልበት ሁኔታ ላይ በሀገራቸው መንግስት ላይ ግፊት አድርገው በውይይት ጉዳዮች ላይ ተወያይተን ችግሩን እንፍታ ነው። ምንድነው የዩኤን ቻርተር ይጠቅሳሉ፣ የሆነ ቦታ ይሄዱና ብዙ ነገር ያነሳሉ። ያ ምን ይጠቅማል? ልክ በኤርትራኖቹ በኩል እንደሚነሳ ሁሉ በኢትዮጵያን በኩል በተመሳሳይ ሌላው ቀርቶ ኤርትራ ነጻ በወጣችበት ወቅት የነበረውን ጉዳይ ጭምር ማስረጃ የለም እኮ እየተባለ ነው። ከበቂ በላይ ማስረጃዎች እኮ በኢትዮጵያ በኩል እየተሰበሰቡ ነው። ይህንን ለምን ግምት ውስጥ እንደማያስገቡን አላውቅም። ይልቁንም መነጋገርና መውጫ ነገር ፍለጋ ውስጥ መንቀሳቀሱ ነው የሚጠቅመው። በማናቸውም መመዘኛ ከሶማሌላንድ ጋር ኤርትራ ስትወዳደር ሶማሌላንድ እንደ ሀገር ትታወቅ ነበር ቢያንስ ለ5 ቀን። ኤርትራ ግን ከ1983 በፊት እንደ ሀገር የምትታወቅበት አጋጣሚ አልነበረም። ራሷን ችላ ሀገር ሆና የቆመችበት ሁኔታ አልነበረም። ሶማሌላንድ ሀገር ነበረች ሲባል ከእንግሊዝ የሞግዚት አስተዳደር ወጥታ ሀገር ሆናለች። ኤርትራ ግን ከእንግሊዝ የሞግዚት አስተዳደር ወጥታ ሀገር አልሆነችም በየትኛውም አጋጣሚ ውስጥ። ስለዚህ ሶማሌላንድን በተመለከተ በዚህ ደረጃ ዓለም አቀፍ ተቃውሞ እየቀረበ ባለበት ሁኔታ ውስጥ ኤርትራን በተመለከተ ከዛ የተለየ ሁኔታ ይኖራል ብሎ ለምን እንደሚገምቱ አንዳንዴ አይገባኝም። ልዩነቱ ምንድነው? ያን ኢትዮጵያው ስልጣን ላይ የነበረው መንግስት ኤርትራን በተመለከተ ይሁንታ ሰጥቶ ሀገር እንድትሆን ምናምን በጋራ ተባብረው ያደረጉትም ነገር ነው። ያንን በተመለከተ ፓርላማ የሽግግር ምክር ቤት ፓርላማ የሚባል አለ፣ እሱ ያቆም ተባለ። የሚኒስትሮች ምክር ቤት የሚባል አለ፣ እሱ ያቆም ተባለ። ስለዚህ እዛ ጋርም የተፈጠሩ ክፍተቶችና በህግ በኩል የኢትዮጵያ መንግስት ለመከራከር ያለውን እድል የሚያሰፉ በርካታ ጉዳዮች አሉ። ስለዚህ የማይሆን ነገር ውስጥ ኢትዮጵያን ከባህር ከምናምን በፍጹም የሚለው ነገር ብዙ የሚሰራ ነገር አይደለም። ሲውል ሲያድር ጊዜ የሚመልሳቸው ጊዜ የሚፈታቸው ነገሮች አሉ። ምናልባትም ወደ ግጭት ወደ ቀውስ ሳይኬድ ደግሞ ኤርትራ ውስጥም አደጋውን ሁኔታውን ተገንዘበው በሌላ በኩል ያለው ህመም በሌላ በኩል ያለው ስጋት ነገ ይዞ የሚመጣውን ጣጣ መረዳት የሚችሉ በጋራ ማደግ በጋራ መበልጸግ የሚቻልበት ሁኔታ ላይ ማሰብ በዛ ዙሪያ መስራት የሚችሉ ኃይሎች ሊመጡ የሚችሉበት እድል ይኖራል። ያኔ ብዙ ነገሮች ይለወጣሉ፣ ወይ ደግሞ እዛ ሳንደርስ ሁኔታዎች የመቀየር እድል ይኖራቸዋል። ያንን የሚቆው የኢትዮጵያ መንግስት አጠቃላይ በአካባቢው ያለው ሁኔታ ነው። ከዚህ ውጭ ግን ኢትዮጵያ ውስጥ ባለ እድገት ላይ ኢትዮጵያ ውስጥ ባለ ልማት ላይ ትንሽ ይሉኝታ የሚባል ነገር ሊኖር ይገባል። ኢትዮጵያ ውስጥ ባለ ሁኔታ ላይ የኤርትራ መንግስት የሚደግፉ ሰዎች ጥያቄ ሊያነሱ የሚችሉበት ምን ሞራል አላቸው?
ዝም ብሎ ማንም ሰው ዩቲዩብ ውስጥ ገብቶ እኮ የሚያየው ነገር ነው እኮ። በየትኛውም በኩል ኢትዮጵያ የሚመጣ ሰው የሚደነቅበት የሚገርም ተአምር የሚባል ስራ እየተሰራ ያለ ነው። ይህ ባለበት ሁኔታ ውስጥ ኢትዮጵያ ውስጥ ያለ ልማት፣ ኢትዮጵያ ውስጥ ያለ እድገት ለማጣጣል የሚደረግ ሙከራ በጣም 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 ይሉኝታ ቢስነት የሚለው ከሚገልጸው በላይ ነው። አንዳንዴ ሰው መተቢተቸውና ማየተቸውን ነገር ቢያቅጥሩ ይመስለኛል። እና ጠቅላይ ሚኒስትሩ በ2023 ኢትዮጵያ በተመለከተ ያነሱት ነገር ከኢትዮጵያ የብልጽግና ተምሳሌት ትሆናለች። እዛ ላይ እኮ ግልጽ አድርገዋል። ደግሞ አስገራሚ ነገር የብልጽግና ተምሳሌት ትሆናለች፣ በአፍሪካም ግንባር ቀደም ሀገር ትሆናለች የሚል ነገር እዛ ላይ አልተናገሩም። በምሳሌ ቢጠቅሷቸው ነገሮች እንደውም አሉ። ኤክስ ዋይ ተብሎ ዜድኛ እንሆናለን፣ ከመጀመሪያዎቹ 3 ውስጥ እንሆናለን። ግን የብልጽግና ተምሳሌት የሚባለው ነገር ሲመጣ ሳውዝ አፍሪካ በደንብ የደረጀ ኢኮኖሚ አቅም ያላት በደንብ መሰረት የጣለች ሀገር ነች። ኢትዮጵያ ገና እየተነሳች ያለች ሀገር ነች። ስለዚህ ፍጥነቷን መሰረት አድርጎ ደቡብ አፍሪካ ላይ ሳትደርስ የብልጽግና ተምሳሌ ልትባል ትችላለች። ምክንያቱም በአጭር ጊዜ ውስጥ የተሰሩ ስራዎችን ታይቶ ማለት ነው። ስለዚህ ኤክስ ዋይ ዜድ ብለው እዛ ላይ በዝርዝር በስቅምጥበት ኤክስ ዋይ ዜድ የሆነ ሀገር አለ፣ ከዛ ጥሎ ሌላ የሚጠቀስ ሀገር አለ፣ በሶስተኛ ደረጃ ላይ መጠቀስ እድላችን ሰፊ ነው የሚለውን ነገር አጽንኦት ሰጥተዋል። እርግጠኛ ነኝ ሲሉ መሰረት ድንጋይ የሚያስቀምጥ መንግስት አይደለም፣ ሰርቶ የሚያሳይ መንግስት መሆኑ በ7 ዓመታት ውስጥ ኢትዮጵያን የሚያውቃሉ፣ ዓለም ይገነዘበዋል። ስለዚህ በዚህ ደረጃ እርግጠኛ አንድ ሰው ሲሆን ማን ተናገረው ነው? ማን ነው ያለው ነው? ስለዚህ በዛ ደረጃ እርግጠኛ ሲሆኑ ማንም ሰው እርግጠኛ የሆኑት ሰው በእርግጠኝነት ያደርጉታል ብሎ ይደመድማል። ከዚህ ቀደም ስላደረጉት በቃላቸው የተናገሩትን እየፈጸሙ ስለተገኙ አዲስ አበባን እንደ ስሟ አበባ እናደርጋለን ሲባል ምናልባት የተወሰነ ምናምን መንገዶች ይጠረጋሉ ምናምን የሆነ ህንፃ እዚህም ይገነባል ምናምን ነው። ማን ነው በዚህ ደረጃ ከተማውን ትራንስፎርም ሆኖ ስር ነቀል አይነት ነገር ይፈጸሙበታል ብሎ የጠበቀው? ሰው አእምሯቸው ውስጥ የሳሉት ወደ መሬት እየመለሱት ያሉት ተጨባጭ ስራዎች አሉ። ስለዚህ ያን ያሉትን ማንም ሰው ከጠበቀው በላይ ከውነው ያሳዩ ሰዎች አሁን የብልጽግና ተምሳሌት ትሆናለች የሚለው እኮ ሲመጣ በሌላው ዓለም የሌለ ነገር ሁሉ ለማሰብ እኮ ምንድነው ለማድረግ እኮ እየሰራ ያለ መንግስት ነው። ለምሳሌ የኤአይ ዩኒቨርሲቲ እናቋቁማለን ብለዋል። ያንን ደግሞ የጠቀሱት ምንድነው በእንትኖች ምንድነው በመዋለ ህጻናት ወደ 40,000 ትምህርት ቤቶች እንደዚህ አካባቢ ተከፍተዋል። ሃይስኩሎችም እንደዚሁ ሰርተናል። ኤሌመንተሪም ሃይስኩልም እንደዚህ ሰርተናል። ኮሌጅ ግን አልሰራንም። አሁን ኮሌጆቹን ኮሌጅ ማድረግ ላይ ነው ያለነው። ያው ብዙ ጊዜ ስለ ኮሌጆች የተነገረ ነገር ስለሆነ በየብሔረሰቡ በኮታ ድንጋይ መቆለል የነበረበት ሁኔታ ስለሆነ እሱ በግልጽ የሚታወቅ ነው። ስለዚህ እነሱን ኮሌጅ የማድረግ ሂደት ውስጥ ነው ያለነው። በሌላ በኩል ግን አንድ ኮሌጅ ለመስራት እየጨረስን ነው። የኤአይ ኮሌጅ በዓለም አቀፍ ደረጃ አንድ ሀገር ብቻ ነው እስካሁን የኤአይ ኮሌጅ ያለ። ኤአይ የሚያስተምሩ ዩኒቨርሲቲዎች አሉ። ሙሉ በሙሉ ዩኒቨርሲቲው ግን ኤአይ የሚያስተምር ወይ ደግሞ ኤአይ ዩኒቨርሲቲ የለም። አንድ ሀገር ብቻ ይጠናል ብለው በእርግጥ ሀገሩን አልጠቀሱም። ስለዚህ ቀጥሎ ያለችው ኢትዮጵያ ነች። እዛ የሚገቡት ከአጠቃላይ ተማሪ ከ2% የማይበልጡ ናቸው። በጠቅላላ የሚመረቁት ከ1,000 የማይበልጡ እንደሚሆኑ እዛ የሚመጡ ደግሞ ከአፍሪካን በስኮላርሺፕ የሚመጡ ሰዎች መኖራቸው እንዲህ አይነት በዝርዝር የተናገሩበት ሁኔታ ነው ያለው። እና ያልተነገረውን መሬት ላይ ስላየ ነው የተነገረውን የመመንዘር እድሉ ጥያቄ ውስጥ የሚገባ ነገር አይደለም። ያንን ደግሞ አንዳንዴ አንተ ያሰብከው ያቀድከውና ወደ ተግባር ለመመንዘር የምትንቀሳቀሰውን ነገር ደንቃራ ይጠፋል ማለት አይደለም። ነገር ግን ደንቃራ የሆነውን ነገር ደግሞ ትርጉም ባለው ሁኔታ ያንን እየተመታ ችግር ፈጣሪው ችግር የሚቀፈቀፈው ኃይል ኢትዮጵያ ውስጥ በዚህም በዚያም
ጸጥ እያለ እየተመታም እየሟሸሸ ያለበት ሁኔታ ስለሆነ የተባለውን ነገር በምንድነው በእንቅፋትነት መጥቶ ያን ኃይል ሂደት ለመክታት ወይ ደግሞ ለማዘግየት የሚችል ሁኔታ መኖሩንም የሚያሳዩ ምልክቶች የሉም። ስለዚህ ይሰራል፣ ወደ ተግባር ይመነዘራል። የዛሬ 5 ዓመት 2023 ኢትዮጵያ እስካሁን ባየው ነው መዓት የተለዩ ስራዎች ተሰርተው ብዙ ነገሮች ወደፊት እንደሚመጡ ምንም የሚያጠራጥር ነገር አይደለም። ስለዚህ ይሄንን የሚናገረው ማን ነው የሚለው በጣም በጣም መሰረታዊ ነገር ነው። እዛው ላይ ግልጽ ያደረጉት ነገር ኢትዮጵያ አትፈርስም ብዬ ዛሬ 4-5 ዓመት ስናገር የሚያምኑ ብዙዎች አልነበሩም። ዛሬ ግን ይህን ስናገር የሚጠራጠሩ ጥቂቶች ሊሆኑ ይችላሉ። ብዙሃኑ ያምናል ማለት ነው። ልክ ነው። የመጀመሪያዎቹ ዓመታት አንዳንዴ ሰዎች እኮ በዓመት ብንከፋፍለው እኮ ምን ያህል ከባድ ጊዜ እንደሆነ ገና ለውጡ ሙቀት ሰው ደስታ ምናምን እንትን ያለበት ጊዜ እኮ ከመጋቢት እስከ መስከረም ነው። እዛም ውስጥ ደግሞ የሰኔው ላይ ግድያ ሙከራ በጠቅላይ ሚኒስትሩ ላይ የተደረገበትም አለ። ያም ሆነ እስከ መስከረም በአንጻራዊ መልኩ ጥሩ ነበር። ከዛ በኋላ ነው ሁከትና ግርግሩ የቀጠለው። ከዛ ሁኔታ ውስጥ በአማራ ክልል የነበረው የባለስልጣናቱ ግድያ እጅግ አሰቃቂው ትዕይንት፣ ምናልባትም አንዳንድ ሰዎች አሁን ችግሮች በየአቅጣጫው ያሉ ነገሮችን ከስር ከመሰረታቸው መፍታት ብዙ ነገር ለመለወጥ ያለው እድል ያሰፋዋል። ስለዚህ አሁን አማራ ክልል ካለ ቀውስ ጋር ተያይዞ የምንድነው የአማራ ጥያቄ ስላለው ግድያ ስለተፈጸመ ምናምን የሚለው ብዙ ጊዜ ተረጋግሞ የተነሳ ቢሆንም በዋናነት የባለስልጣናቱ ግድያ ጋር ተያይዞ ያኔ ሲረጭ የነበረው መረጃ ክልሉ ስለቀጠለው ቀውስ የራሱን አስተዋጽኦ አድርጓል። ስለዚህ በዛ ሂደት ውስጥ ተዋናዮቹ ባለቤቶቹ ሂደቱን የመሩ ሂደቱን ያቀነባበሩ እነማን ነበሩ መገለጹ ለማንም ይጠቅማል። አሁን ባለንበት ሁኔታ ውስጥ በተለያየ ነገር ሂደት ውስጥ በዚህም በዚያም ላለመነካካት የሚደረጉ ሙከራዎች ምንም የጠቀሙት ነገር የለም። ስለዚህ ለችግሩ ምክንያቱም አሁን አማራ ክልል 2 ዓመት ከመንፈቅ ያ ሁሉ መዓት ያ ሁሉ ቀውስ እንዲመጣ ምክንያት ከሆኑ ነገሮች የሸኔ ግድያ በግንባር ቀደምትነት ይጠቀሳል። ግን የሸኔን ግድያ ሸኔ የገደለ ያንን ሸኔ ገደለ ማለት ግድያውን ለማስቆም ያለውን እድል እንደሚያሰፋው ግልጽ ነበር። ሸኔ ገደለ ሸኔ ነው የገደለው ያምናሉ። ያንን ለመካድ የሚችሉበት ሁኔታ የለም። ግን ሸኔ ሲገድል መንግስት ተባባሪ ነው ወይ ደግሞ ግድያው እንዲፈጸም ስለሚፈልግ በዝምታ ተመልክቶታል የሚለውን በየቀኑ ይሸጡት ነበር ገበያ ላይ። ያው ያን ደግሞ ባላንስ ለማድረግ የሚሰሩ ስራዎች አልነበሩም ለመናገር። አየሩን ምናምን በደንብ ተቆጣጥሮት ነበር። መንግስት መዋቅር ውስጥ ያለው ሰው ሁሉ በደንብ የተበከለ ነበር። ዘረኝነት ደግሞ ይሄ ምንድነው? ዘረኝነት አዲስ ዘረኝነት እንዴት እንደወረርሽኝ እንደሆነ ደግሞ ታይቷል። ስለዚህ ችግሩን ማን ለምን እንደፈጠረው እየታወቀ ነገር ግን ስልጣን በቀላሉ የሚገኝበት እድል ይኖራል ተብሎ ህብረተሰቡን ለማንቀሳቀስ ያንን ግድያ ከዛ በኋላ አማራ ክልል ላይ ባለስልጣናቱ ላይ የተፈጸመውን በእነ ዶክተር አምባቸው ላይ የተፈጸመውን ግድያ እከሌ ነው ከተባለ የአማራን ትግል ያዳክማል። ስለዚህ የሆነ አካል ጠቅላይ ሚኒስትሩ ብለን እንሰይም ተብሎ ያንን በወቅቱ ማመናቸው ያንን የሚገዛ ሰው ራሱ መኖሩ ሁሌ ገርመኛል እውነት ለመናገር። ከዛ በኋላ ያው ዛሬ የሸፈቱት ጀነራል ተፈራ ሌሎችም አደባባይ ወጥተው እነ ጀነራል አሳምነው ጽጌ ከመጀመሪያው ጀምሮ ሲያቅዱት መጨረሻ ላይም ደግሞ ከነ ዶክተር አምባቸው ጋር መጨረሻው ውጥረት ውስጥ የገቡበት ሁኔታ እንደነበር ከዛ በኋላ እንግዲህ ያው እንዴትና በመልኩ እንደተከተለ በዝርዝር ተናገሩ።
ዛሬ እዛ ላይ የቆሙ ሰዎች የሉም ብዬ አይደለም። የቆሙ ሰዎች አሉ፣ ሌላ ነገር የማይሰሙ ጀነራል ተፈራ ሌሎች መጥተው ስለዛ ጉዳይ አብራርተው የማያውቁ ሰዎች አሉ። እሱን አውቃለሁ። እነሱ ምናልባት አንዳንዱ መንግስት ምንድን ነው የሆነ ሀገር ኢትዮጵያ ውስጥ የተፈጠረ ነገር በዛ በብሶት መድረኩ የሚነገር ካልሆነ ላይሰማው ሁሉ ይችላል። ስለነሱ አይደለም ግን አጠቃላይ ችግሩን ለመፍታት መፍትሄ ስለሚያስፈልግ ከመፍትሄ አንጻር እዛ አካባቢ ላይ ለነበረው ነገር ባለስልጣናቱ ግድያ ማን ለምን ዓላማ አቅዶት ነው? ዛሬ የፋኖ እንቅስቃሴ ከሚባለው እንቅስቃሴ ጋር ምንድን ነው ግንኙነቱ? ዛሬ ፋኖ እንቅስቃሴ ውስጥ በመሪነት የሚሳተፉ ሰዎች ያን ሚናቸው ምን ነበር? ምንስ ለማሳካት ነበር ነው ዶክተር አምባቸውን ለመግደል የተንቀሳቀሱት? ወደ መግደል ከመሄዳቸው በፊት ሌሎች አማራጮችን አይተዋል ወይ? ያ አጠቃላይ አማራ ክልል ያለውን ቀውስ ከስር ከመሰረቱ ለመንቀልና ለመፍትሄው ለመንቀሳቀስ በብዙ ያገዛል። አሁን በትግራይ በኩል ያለውን ጦርነት በተመለከተ ያው መረጃ የዕለት ተዕለት የኢትዮጵያን መረጃዎች የሚከታተል የሚመረምር ሰው ጦርነቱ በማን ለምን እንዴት የሚለው ነገር መልስ አለው። ግን ከርቀት ሆኖ ስለ ጦርነቱ መረጃ የሚሰማ ሰውና ውስጥ ሆኖ ስለ ዝርዝር ነገሩ የሚያውቀው ደግሞ መካከል መጠነ ሰፊ ልዩነት አለ። ከርቀት ያለነው ሰዎች መረጃችን መሬት ላይ ሜዳ ላይ ባለው ነገር ላይ ተመርኩዘን ነው። ማን ምን አደረገ፣ ችግሩን እንዳይፈጠር የተደረጉ ጥረቶች ምንድን ናቸው፣ የኢትዮጵያ መንግስት ምን አደረገ፣ ምን ይፈልጋል፣ በዛ ሂደት ውስጥ ህወሓት ምንድን ነው የሚፈልገው፣ በንግግር በውይይት ለመፍታት የተደረጉ ጥረቶች ላይ ማን ነው እንቅፋት የፈጠረው? እነዚህን ጠቅላላ ገምግመን ጦርነቱን ማን ለምን ዓላማ ሊያነሳውን እንደሚችል እጅግ በጣም ግልጽ ነበር። ያም ሆኖ ግን ዛሬ አቶ ጌታቸው ረዳ መጥተው አደባባይ ጠቅላይ ሚኒስትር አብይ አምባሳደር ሬድዋንን ልከው ይቅርብን፣ ተነጋግረን እንፍታው፣ ጦርነት ከተጀመረ ኤርትራ ትገባለች፣ ኤርትራ ከገባች ደግሞ ኤርትራ መንግስት አድቫንቴጅ ይወስዳል፣ ይሄን ማሳሰቢያ መስጠታቸውን በኢትዮጵያ መንግስት በኩል እስካሁን ድረስ ሲገለጽ የነበረ ነገር አለ። ምናልባት የሆነ ሀገር ይገባል ምናምን የሚለው ነገር ምናልባት እንትን ላይ ይችላል፣ ግን በሆነ መንገድ ህብረተሰቡ ቢያውቀው ጥሩ ነበር። ልመና ተማጽኖ መልእክተኛሽ ሌላው ቢቀር አምባሳደር ሬድዋን ሁሴን መቀሌ ድረስ ልከው የህወሓት ስራ አስፈጻሚና ሌሎች አመራሮችን ማነጋገራቸውን በተመለከተ የኢትዮጵያ መንግስት የተደረጉ ጥረቶችን አልተናገረም። የተደረጉ ጥረቶችን መናገር በብዙ መልኩ መረጃዎችን ለማጥራት ቢያንስ ተጨማሪ አንድ ሰው ከእውነታው ጋር እንዲታረቅ ለማድረግ ያለው እድል ሰፊ ነበር። ስለዚህ መረጃዎች አንዳንዴ የኢትዮጵያ መንግስት በኩል መቼ ለምን ይለቀቃሉ የሚለው አንዳንዴ ግልጽ አይደለም። ኢትዮጵያ መንግስት ያደረጋቸውን የሰላም ጥረቶች ከሌም በዚህ ጊዜ ልከን ይሄ ነገር ተሞክሮ ሌላው ቀርቶ እኮ የሰሜን እዝ አዛዥን ለመቀየር ሁሉ እኮ ክልከላ የተደረገበት መንግስት ነው፣ ከመስከረም 30 በኋላ ታዘነን በሚል ማለት ነው። ስለዚህ በዛን ወቅት የኢትዮጵያ መንግስት ወደ ግጭት ወደ ጦርነት ለመግባት ያደረገውን ጥረት የሚተመለከቱ ተጨማሪ መረጃዎችን አሁን ከአቶ ጌታቸው ሰምተናል። እነዛ መረጃዎች አስቀድሞ የኢትዮጵያ መንግስት ተናግሮ ቢሆን ኖሮ ደግሞ ዛሬ ድረስ በሆነ መንገድ ውስጥ ያሄዱ ሰዎችን አስቀድሞ ከዛ መንገድ አውጥቶ ከእውነቱ ጋር መስማማት የሚቻልበት ሁኔታ ሊኖር ይችል ነበር። ከኦሮሞ ነጻነት ሰራዊት ጋር ባለው እርግጥ አሁን እንትን ማለት ጀምረዋል። አንድ ወቅት ለምንድን ነው የምትተኩሱት ሲባል የአስመራ ስምምነት ይሉ ነበር እነ አቶ ዳውድ ኢብሳ። ምንድን ነው የአስመራ ስምምነት? የኢትዮጵያ መንግስት አይናገርም ነበር። በኋላ አካባቢ ነው መናገር የጀመረው። ምንድን ነው የአስመራ ስምምነት?
ዝም ብለን ደግሞ ምን ጠይቅ ሰዎች የአስመራ ስምምነት ከግንቦት 7 ጋር ያልተደረገ የአስመራ ስምምነት ከምንም በላይ ከኦጋዴን ነፃነት ግንባር ጋር ምክንያቱም ህይወት ያለው ትርጉም ያለው እንቅስቃሴ ሲያደርግ የነበረ ቡድን ማለት ነው። የቲፒኤልኤፍ መንግስትን ያንገዳገደ መንግስት ማለት ነው። ያንገዳገደ ቡድን ማለት ነው። በበቀል የሶማሌ ክልል መንደሮች በጀት የተቀጠቀጡበት ዓለም አቀፍ የእርዳታ ድርጅቶች ቀይ መስቀል ምናምን እንዳይገባ የተደረገበት ቲፒኤልኤፍን ያንቀጠቀጠ ቡድን ከኦጋዴን ብሔራዊ ነፃነት ግንባር የሰላም ስምምነቱን ፈርሞ በሰላም ኢትዮጵያ በገባበትና የሰላሙ አጋዥ ሆኖ በቀጠለበት ሁኔታ ውስጥ መግለጫ ሲያወጣ የነበረ የኦሮሞ ወጣቶች ሲፋለሙ አለሁላቸው ብሎ እንኳን መጠጊያ ለመስጠት ያልሞከረ አንድ ጥይት መተኮሱን የማናውቀው ቡድን ከኦጋዴን ብሔራዊ ነፃነት ግንባር በላይ ምን የተለየ ስምምነት ሊፈረምለት ይችላል? ምን ሊደረግ ነው ይችላል? ምን አይነት? ስለዚህ ዝም ብለን የምንገምተው ነገር አለ። የኦጋዴን ብሔራዊ ነፃነት ግንባር የሰላም ስምምነቱን ተቀብሎ በሰላም ከቀጠለ ማለት መግለጫ ላይ ያልተወሰነ መሬት ላይ የነበረ ቡድን ማለት ነው። እሱ ጋር ንግግር ተደርጎ የሰላም ሂደት ውስጥ ከገባ እሱ ከዛ ሂደት ጋር ተስማምቶ ከቀጠለ አስመራ ላይ የተደረገው ስምምነት ለኦጋዴን ብሔራዊ ነፃነት ግንባር ያልተደረገ ለኦነግ ሊደረግ የሚችልበት ምንም ምድራዊ ምክንያት የለም። ይሄንን ግን የኢትዮጵያ መንግስት እየተናገረ አልነበረም። የሆነ አለፍ ገደም ሲባል የሚነሱ ነገሮች ናቸው። በኋላ ግን በአንድ መድረክ ላይ ጠቅላይ ሚኒስትር አብይ ተናገሩት። አሁን እሱ እየተነሳለም የተለየ ስምምነት የለም። ልክ በውጭ ሀገር ያለው የፖለቲካ ድርጅቶች ሀገር ቤት ገብተው በሰላማዊ መንገድ መታገል እንደሚችሉት ሁሉ በሰላም ትታገላላችሁ። ታጣቂዎቹ ትጥቅ ይፈታሉ፣ በዲዲአር ፕሮግራም ወደ ሰላማዊ ህይወት ይመለሳሉ። በክልል ጸጥታ ምናምን መሰማራት የሚፈልጉ ሰዎች እዛ ውስጥ ይገባሉ። ለሁሉም የሚደረገው ይሄ ነው። ከዛ በኋላ ያው ሸኔ የሚባለው ሲተኩስ ነው። እነዚህ አይነት ነገሮች መጥራታቸው ኦሮሚያ ክልል ላይ ለምንድን ነው ሸኔ የሚተኩሰው የሚለውን ሰዎች ዝርዝር የሆነ መረጃ ቢያገኙ ኖሮ ቢያንስ ወላጆች እነዚህን ኃይሎች ለመቀላቀል የሚሄዱ ሰዎችን እረፉ ሊሏቸው የሚችሉበትን እድል ሊኖር ይችላል። ስለዚህ መረጃዎችን ሁሉንም ነገር ሚስጥር ያልሆኑ ግን ቢወጡ ለህብረተሰቡ የሚጠቅሙ ነገሮች አለመነገራቸው በተወሰነ ደረጃ ክፍተቶች የሆነ ጉድለቶች እያሳዩ ነው ብዬ አምናለሁ። አማራ ክልል የባለስልጣናቱን ግድያ ጨምሮ አጠቃላይ ሂደቶች እነማን ለምን የሚለው በጠራ መንገድ በዝርዝር መውጣቱ በጣም አስፈላጊ ነው። ሁሉም ነገር በትግራይ ያለውንም እንደዚህ እነዛ ነገሮች በይፋ መግለጹ ብዙ ነገሮችን ለማስተካከል ሂደቶችን ለማረም ያግዛል። ይህንን ማነሳው ኢትዮጵያ ውስጥ ያለውን ነገር በዚህ ጊዜ ውስጥ እዚህ ጋር እንደርሳለን የሚለውን ነገር በእርግጠኝነት ጠቅላይ ሚኒስትር አብይ ሲናገሩ በእርግጠኝነት ኢትዮጵያ አትፈርስም የሚለውን ከትላንት ይልቅ ዛሬ ሲናገሩ ብዙዎች እያመኑ መምጣታቸውን ሲያረጋግጡ ማንም ኢትዮጵያ ውስጥ አሁንም ማፍረስ የሚፈልግ የለም ማለት አይደለም፣ ግን ማድረግ አይችልም። ማድረግ የሚችል ምንም ኃይል የለም የሚለውን አጽንኦት ሰጥቷል። ኢትዮጵያን ማፍረስ የሚችል ምኞት ያላቸው አሉ፣ ማድረግ የሚችሉ ግን የሉም የሚለውን እዚህ ላይ እንግዲህ አጽንኦት ሰጥቶን ሲሉ ማንም ሰው ወደኋላ ተመልሶ ሲያይ ያ የግርግር የሁከት ዘመን ያ የቀውስና የትርምስ ዘመን በአክቲቪዝም በምንም ስርዓት አልበኝነት የገነገነበት ዘመን ከዛ በኋላ ባለ ሚሳኤሎቹ ባለ ታንክና መድፎቹ ባለ ቢኤሞቹ ሀገር ያናወጡበት ዘመን ህወሓት መሳሪያ አልፈታው ምናምን እየተባለ ሽፋን ተሰጥቶ ከዛ በኋላ
አማራ ክልልን 2 ዓመት ከመንፈቅ ሲኦል ያደረገው የትርምስ ዘመን ትርጉም ባለው ሁኔታ እየተመታም ሁሉ ነገር ህግና ስርዓት እየተከበረ የቀጠለበት ሁኔታ ነው። ማንም ጤነኛ ሰው ምኞቱን የሚናገር ካልሆነ እንዲሆንለት የሚፈልገውን ነገር እያሰበ ካልሆነ በስተቀር ኢትዮጵያ 2011 2012 2013 እያል የነበረችው ኢትዮጵያ ዛሬ ሌላ ምዕራፍ ላይ ነች። የሁከትና የግርግሩ ዘመን ውስጥ በዚህም በዚያም ሲወራጩ የነበሩ ሰዎች ዛሬ የት ገቡ እስክንላቸው ድረስ እንትን እያሉ ነው፣ አድራሻ እየቀየሩ ነው። በሌላም በኩል ለሰዎች የሆነ ኢትዮጵያ ውስጥ የሆነ ችግር ኖሮ፣ አፈና ኖሮ፣ ጭቆና ኖሮ፣ ተጽዕኖ ኖሮ ደካማ ተቃዋሚዎች በመኖራቸው ያን ነገር መለወጥ አልተቻለም ብሎ የሚቆጭ ሰው ካለ ያንን ትርጉም ያለው እንቅስቃሴ እንዲደረግ የራሱን አስተዋጽኦ ማድረግ ነው። ግን መረጃዎቹ በተጨባጭ መረጃዎች ላይ መመስረት አለባቸው። ተረት ተረት እየሰማ ልብ ወለድ እየተጋተ ሳይሆን ኢትዮጵያ ውስጥ ምን እየተከናወነ ነው? ማን ምን እያደረገ ነው? ምንድን እየተከወነ ያለው? ማህበራዊ ሚዲያ ላይ ያለውን ነገር ሳይሆን ግራ ቀኝ እግዚአብሔር በሰጠው አእምሮ እየመዘነ ነገሮችን እያየ እየተመለከተ መደምደም ነው የሚችለው። ስለዚህ በዚህ ሁኔታ ኢትዮጵያ ውስጥ ጭቆና፣ አፈና ምናምን የሚባል ነገር የዚህ ወይም የዛ ሰፈር የበላይነት የዚህ ወይም የዛኛው ሰፈር ተገፊነት ያለበት የኢትዮጵያ ውስጥ የፖለቲካ ስርዓት አለ ወይ? ይህንን ቆም ብሎ በደንብ ገምግሞ በተጨባጭ እንደዛ አይነት ነገር ካለ መታገል የተቀደሰ ተግባር ነው። ለስልጣን ብሎ ህብረተሰብን ማጎሳቆል፣ ለራስ ጥቅም ብሎ ህዝብ ላይ መከራና ስቃይ መጥራት ወንጀልም ኃጢአትም ነው። ያን ደግሞ የሚደረገው የሚመጣ የሚለወጥ ነገር እንደሌለ በሚታወቅበት ሁኔታ ውስጥ ከሆነ ደግሞ ለምን የሆነ ነገር ማግጄ የሆነ ነገር አድርጌ ስልጣን አገኛለሁ ለሚያስቡ ሰዎች ለስልጣናቸው ሲሉ አረመኔዎች አሉ። በስልጣን ፍቅር በነዋይ ፍቅር ምንም ነገር ከማድረግ ወደ ኋላ የማይመለሱ። አሁን ግን ስልጣኑም ጥቅሙም የሚገኝበት ሁኔታ እንደሌለ ግልጽ ነው። ስለዚህ ለምን ህብረተሰቡ መከራ፣ ስቃይ፣ ሰቆቃ ይቀበላል? እና በዚህ በኩል ኢትዮጵያ ውስጥ የሚቻል ለማፍረስ የሚመኙ አሉ። ማፍረስ አይችሉም ሲባል በተጨባጭ ለማፍረስም ላይሆን ሳይሆን እውነተኛ መብት ጥያቄ አለን የሚሉ ሰዎች ካሉ የመጀመሪያው አደባባይ ወጥተው ያን ሐሳባቸውን ምን እንደሆነ የማስረዳት ህብረተሰቡን የማሳመን ራሳቸው መጀመሪያ ማመን ጉዳይ ውስጥ መግባት አለባቸው። ግን ያው በተደጋጋሚ እንደምንለው አንድም ከሸኔውም በለው ከህወሓቱም በለው ከፋኖም በለው ለራሳቸው የሚጥማቸውን ራሳቸው ዓለም ውስጥ የቀረጿት አንድ ሲኦል አድርገው የሳሏት ኢትዮጵያ አለች። እዛ ሲኦል ውስጥ ራሳቸው በፈጠሩት ዓለም ውስጥ የፈጠሩትን ነገር እየተመኙ ከጋዱ ዓለም ጋር እየተጋጩ ቀጠሉ። መጨረሻ ላይ እየተላተሙ ወደ በፊት መምጣት ሳይሆን ያው እየሸሹ አስመራ ደርሰዋል ነው እንግዲህ አሁን ያለው መረጃ። በየቦታው ኦፕሬሽኖች እንግዲህ መቀጠላቸውን እየሰማን ነው። አሁን የመፍጨርጨር ነገር ሊኖር ይችላል። በሌላ በኩል ደግሞ ያው ምናየው ነገር መሪዎቹ እየሞቱ አይደለም፣ ህፃናቱ ግን እየረገፉ ነው። እነሱ ያሰለፏቸው ወደፊት እንደማይኬድ እየታወቀ ባሉበት መቆምን እንደማይቻል እየታወቀ ወደ ሰላም መድረክ እንዲመጡ በሩ በተከፈተበት ሌሎቹ የሰላሙ መንገድ በጀመሩበት ሁኔታ ውስጥ በዚህ አይነት ሁኔታ ውስጥ መቀጠል ማንን ይጠቅማል? አሁንም ብዙ እየረፈደ ቢሆንም በረፈደ ቁጥር ደግሞ ለአደጋ የመጋለጡ ምድል እየሰፋ መሆኑን የሚያረጋግጥ ስለሆነ ሌሎች ስራዎችም ካሉ
ውስጥ ያሉ ስራዎችን መጀመሪያ ዘጋግቶ መሄድ ስለሚያስፈልግም ወደዛ አይነት ስራዎችም ሊኖሩ ስለሚችሉ እድሉንም አጋጣሚውን መጠቀሙ በጣም ጥሩ ነው። ግን ኢትዮጵያ ውስጥ ዛሬ ኢትዮጵያ አትፈርስም የሚለው ነገር ያኔ የመጣንበትና ዛሬ ያለንበት ሁኔታ ገምግሞ ማንም ሰው አትፈርስም የሚለውን በእርግጠኝነት አትፈርስም የሚለውን ይናገረዋል ብቻ ሳይሆን ያንም አደጋ ትርጉም ባለው ሁኔታ ተሻግረው ወደፊት እየተራመደች መሆኑን የሚያሳዩ ተጨባጭ ምልክቶች አሉ። ስለዚህ ከዚህ ሁኔታ ጋር ራስን ማስማማት ኢትዮጵያ እንድትፈርስ ሳይሆን ኢትዮጵያ እንዳትፈርስ በሚደረገው ጥረት ላይ ማገዝ፣ ኢትዮጵያ እንዳትፈርስ ሳይሆን ኢትዮጵያ እንድትበለጸግ በሚደረገው ጥረቶች ላይ የራስን አስተዋጽኦ ማድረግ ነው። ከዛ ጋር ተያይዞ የትኛው መንግስት ውስጥ ደጋግሜ ማንሳት መፈልገው በየመንግስት ቢሮክራሲ ውስጥ ችግሮች የሉም ማለት አይደለም። ችግር ይኖራል። ምናልባትም ይሄኛው ውስጥ ያለው ወይ ምንድነው ውጤት ላይ ያመጡ ዝም ብሎ ጦሽ የሚያደርጉ ኃይሎች መንግስት ሙሉ ትኩረቱን ወደ ሌሎች ወደ ሌቦች ወደ ምናምን እንዳያደርግ የተወሰነ አስተዋጽኦ ሊያደርግ ይችላል። ሌቦች አጋጣሚና ሁኔታዎችን ይፈልጋሉ። የተረጋጋ ሁኔታ እንዲፈጠር የማይፈልጉ ባለስልጣናት እንዳሉ እኮ ወደ ሰላም መድረክ የተመለሱት የፋኖ አባላት እኮ በአደባባይ እነ ማስረሻ ሰጤን ጭምር እየተናገሩ ነው። ሰላሙን የማይፈልጉ ባለስልጣናት አሉ። ሰላም ሲመጣ ለመስረቅ ለመዝረፍ ያላቸውን እድል እየጠበበ ይመጣል። በየቦታው ሰላም እንዳይመጣ የሚፈልግ ከሚተኩሱ ያላነሰ መንግስት መዋቅር ላይ ሆኖ ሌብነቱን ማስፋፋት የሚፈልግ አለ። አለመረጋጋቱ ይጠቅመኛል ብሎ ባለመረጋጋቱ ማትረፍ የሚፈልግ አለ። ስለዚህ እንዲህ አይነት ሁኔታዎች ባለመረጋጋቱ ለማትረፍ ባለመረጋጋቱ ለመጠቀም የሚሞክሩ አካላት መኖራቸው ያው የሚጠበቅ ነው። ግን ሙሉ ትኩረቱን ወደ እንደዚህ አይነት ጉዳይ እንዲያደርግ ጦሽ የሚያደርገው ጅራፍ የሚያጮኸው ምናምን የሚለውን ቡድን ከዚህ ድርጊቱ መታቀብና መንግስት ሙሉ ትኩረቱን ወደ ውስጥ እንዲመለከት ማገዝ፣ መንግስትም ደግሞ እንዲህ አይነት ሁኔታዎች እንዲህ ሽፍትነት እንቅስቃሴ እስከተወሰነ ጊዜ ሊቀጥል ስለሚችል በየአጋጣሚና በየሁኔታው በየትኛው መንገድ ውስጥ የተሰገሰቡ ሌቦችን ውስጥ የተሰገሰቡ ሰጉ መንደርተኞችን የመመንጠርና የመፈተሽ ስራ ደግሞ ማከናወን አለበት። በተለይ ከታክስ ጋር ተያይዞ በተደጋጋሚ የሚነሱ ነገሮች አሉ። ያው በግልጽ እንደምናውቀው መንግስት ከዓለም አቀፉ የገንዘብ ድርጅት ጋር ባደረገው ስምምነት አንደኛ በታክስ አሰባሰብ ስርዓቱ ላይ የተወሰኑ እርምጃዎችን ማሳየት ይገባዋል። ያ የሚጠበቅ ነገር ነው። እዛ ላይ ያሉ መረጃዎችም ያነሳያሉ። የታክስ እንትኑ በመቶኛ ሲሰላ ኢትዮጵያ ከኬንያ እንኳን ያንሳል የተባለው። ስለዚህ ታክስ ለመሰብሰብ ተጨማሪ ገንዘብ ለማግኘት በመንግስት በኩል እርምጃዎች እየተወሰዱ ነው። ያ እርምጃ የዚህ ምንድነው የኢኮኖሚ ማሻሻያው አንዱ አካል ነው። እዛ ላይ ጥያቄ የሚነሳ አይመስለኝም። ግን ይሄኛውን አጋጣሚ ተጠቅመው ዘረፋና ቅሚያ ውስጥ ያሉ ሰዎች ደግሞ መኖራቸው ነው በጣም አደገኛ የሆነው። ስለዚህ በስለላም ይሁን በየትም መንገድ ይሁን እነዚህ ሰዎችን ለመመንጠር መንቀሳቀሱ በብዙ መልኩ ሰው ላይ እፎይታ ሊሰጠው ይችላል። ከታክስ ጋር ተያይዞ ምክንያቱም በጣም የሚነሱ ነገሮች አሉ። ከታክስ ጋር ተያይዞ በጣም የሚነሱ ነገሮች አሉ። ሁሉም ትክክል ናቸው ማለት አይደለም። ለረጅም ጊዜ ታክስ ባለመክፈል ጉቦ በመስጠት ምናምን በጋራ ሀገር ሲያጎሳቆሉ የነበሩ ሰዎች አሉ። በየመድረኩ እኮ አሁን ሳያፍሩ የሚናገሩ ሰዎች አሉ። እነዛኛዎቹ እኮ በልተው የሚያስበሉ ነበሩ ይላሉ። በልተው ስለሚያስበሉ በዮቹና ተባባሪዎቹ ኢትዮጵያን እየዘረፉ ኢትዮጵያ ወደፊት መራመድ ለብዙዎች የሥራ ዕድል መፍጠርና ሀገር መለወጥ የሚቻልባቸው ፕሮጀክቶች መክነው እንዲቀሩ ተደረገ። በልተው የሚያስበሉ ሰዎች ኢትዮጵያን ዘርፈው የዘርፋው ተባባሪ ስላደረጓቸው በ7 ዓመት ውስጥ ኢትዮጵያ ውስጥ መለወጥ የተቻለውን ነገር በ27 ዓመታት ማሳየት ሳይችሉ ቀሩ። በልተው ስለሚያስበሉ ሳያፍር በልተው ያስበላሉ ብሎ ኢትዮጵያን አራቆቻለሁ፣ አደህይቻለሁ፣ ጠምቻለሁ ብሎ በአደባባይ የሚያውጅ መሆኑ አይገባውም። አንዳንዱ በልቶ ማስበላት ምንድን ነው? ከማን ከየት የመጣ ነገር ነው ትበላው? የኢትዮጵያንን ነው እኮ እሱ ይዘርፋል፣ አንተንም ያዘርፋል። እሱ በካፋይ ያነሳል፣ አንተ በማንኪያ ትልሳለህ።
ይሄንን እንደ በጎ ነገር በልቶ ያስበላሉ ብለው የሚያወሩ ሰዎች አሉ። ይህ ነውርም ወንጀልም ነው። የወንጀል ተባባሪነትን በአደባባይ ማወጅ ነው። ዛሬ የሚታየውን ኢትዮጵያ ውስጥ የሚታየውን ልማት እንዴት ተሰራ? ያኔ እነዛ ሰዎች ለምን መስራት ያቃታቸው? ሰው ብሎ ቆሞ ብሎ አይጠይቅም እንዴ? ዘርፈው ስለሚያዘርፉ የሀገሪቱ ሀብት ወደ ልማት ስለማይውል ቀማኞች እጅ ስለሚገባ ሀገር አይለወጥም ነበር። አንተና ተባባሪዎቻችሁ ዘርፋችሁ ስለተባበራችሁ ወይ ደግሞ ቀማኞቹ ስለተባበራችሁ የምትሄዱበት መንገድ ግን ዞሮ ዞሮ ሀገር የሚያሳጣ ነበር እና ይህንን በተመለከተ ከታክስ አሰባሰቡ ጋር በተያያዘ ትክክለኛውን የታክስ ስርዓት የሆነ የተጫናቸው የሚመስላቸው ሰዎች ይኖራሉ። ያው ማለት ዘርፈው የሚያዘርፉ ጋር ተባባሪ ነበሩ። ስለዚህ እነዛ በሰራው ልክ መንግስት መሰረተ ልማቶች ዘርግቷል። ለመሰረተ ልማቱ ለዘረጋው ምን ለማለው ሀብት እንድሰበስብ እድሉና መንገዱ የተፈጠረው ዝም ብሎ ከእንትን የሚመጣ ከሰማይ የሚወርድ መና አይደለም። በብዙ መልኩ የሀገር ኢንቨስትመንት ሀገር በእያንዳንዱ ነገር ላይ በሰራው ውጤት ጭምር ነው። ስለዚህ ያን ሀገር ወደፊት ለማስኬድ ጸጥታውን ለማስከበር ድህነት የተስፋፋበት ወረበሎች የበረከቱበት ሀገር ውስጥ ያንተ ሀብትና ያንተ ህንፃ ምንም ሊፈይድ የሚችልበት ነገር የለም። ድንገት የሽፍቶች መጫወቻ፣ የጎበዝ አለቆች መፈንጫ የመሆን እድሉ ሰፊ ነው። ስለዚህ ህግና ስርዓትም እንዲከበር፣ ሀገርም እንዲያድግ፣ የስራ እድሎች እንዲፈጠሩ፣ ወጣቱ ወደ ስራ እንዲመለስ ብዙ ነገሮች መሰራት አለባቸው። ስለዚህ ከታክስ ጋር ተያይዞ በዚህ መልክ ቅሬታ የማይቀርቡ ሰዎች ራሳቸውን ከእውነታው ጋር ማስማማት ነው። በሌላ በኩል ደግሞ በሌቦች በዘራፊዎች የሚሰቃዩ ታክስ ከፋዮችን በተመለከተ ደግሞ መንግስት በዚህ በኩል የራሱን ምክንያቱም በየቦታው የሚሰማ ነገር ስለሆነ አሁን ይህን ለመመርመርና ይህን ለመያዝ የሆነ በካሜራ ምናምን ተብሏል። ከካሜራው ባሻገር በካሜራ ቀን ካሜራ አድርገው ህጋዊ መስለው ይሰራሉ። ከካሜራው ጀርባ ደግሞ ሄደው ይደራደራሉ የሚል ነገርም ስላለ በተለያየ መንገድ በጸጥታ ሰራተኞች በድንገተኛ ፍተሻ ምናምን የተወሰኑትን ይዞ በአደባባይ በቴሌቪዥን ስክሪን ላይ አስቀምጦ እንደዛ ማድረግና መቀጣጫ ማድረግ ነው። ምክንያቱም ውንብድና ዘራፊዎች ህብረተሰቡን እያሰቃዩ ምንድነው ነግዶ ለሀገር የሚተርፈውን ሰው እያጎሳቆሉ መቀጠል የለባቸውም። ስለዚህ በመንግስት በኩል በዛ በኩል መወሰድ ያለባቸው እርምጃዎችን መወሰድ አለባቸው። በአጠቃላይ ግን ጸጥታው በአገር አቀፍ ደረጃ መከበሩ መንግስት ሙሉ ትኩረቱን ወደ ልማቱና ወደ ውስጥ ቢሮክራሲው ላይ ያለው ነገር ላይ ሊያተኩር ስለሚችል የምትተኩሱትም የምታስተኩሱትም የምትሸኙት መንግስት እናንተም የምትይዙት ዙፋን እንደሌለ ግልጽ ስለሆነ መሳሪያውን ቁጭ አድርጎ ምርጫ ሂደት ውስጥ ገብቶ ያው ቀስ እያሉ ከቀበሌ ከምናምን ጀምሮ ሙከራ ማድረግ፣ በዛ ደረጃ ደግሞ ራስን አፕዴት አድርጎ ለአንደኛው ክፍለ ዘመን ቤተ መንግስት ውስጥ ተጎልቶ በር ዘግቶ መግለጫ እየሰጡ ብቻ መንግስት መሆን እንደማይቻል የኢትዮጵያ ህዝብም 7 ዓመቱ እሳት እየነደደ በሌላ በኩል ደግሞ በልማት በኩል የተሰራውን ስራ እያየ ስለሆነ እንዲህ አይነት መጥቶ የሚጎለት ሰው ሊሸከም አይችልም። ከሆነ በኋላ የሚሰራ ሰው ሊሽደው ሊያዩ ይችላል። ስለዚህ ምናልባት ወደድንም ጠላንም ተቀበልነውም አልተቀበልነውም መሪነት የሚባለው ነገር የሆነ ደረጃ ከፍ ብሏል። የሚመነዘር ነገር፣ የሚዳሰስ የሚጨበጥ ነገር ሰዎች ከመሪዎች ይፈልጋሉ። ክቡራን ተመልካቾቻችን የዛሬ ሰኞ ታህሳስ 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ።
እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሰኞ ታኅሳስ 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።